የታለች? ያው ቤትሽ እንደዚህ ያደረግነው ለምን እንደሆነ ታውቂያለሽ? የምታደርጊው ነገር ጠንቅቀሽ ስለምታውቂ፣ እየሰራሽ ያለሽው ነገር ልክ እንዳልሆነ ስለምታውቂ። ብንችል ሌላ ነገር ብናደርግ ደስ ይለናል፣ ግን ደግሞ እንዲህ ግን ብዙ ያስቻለሽ። አይ ነው እስቲ ያነት እንዴት ያስቻለሽ? ማለትም በዚህ ልክ እናት ነሽ አይደል እንዴ? አይደል? ስለዚህ እንዴት ያስቻለሽ? አንድ ህፃን ልጅን ከእናቱ ነጥሎ እንደዚህ ማንከራተት። አንዴ ሄርሜላ ጋር ነው ሲባል አንቺ ጋር ነው፣ አንቺ ጋር ነው ሲባል ሄርሜላ ጋር ነው። እንደምንመጣ ደግሞ አውቀሽና ሰምተሽ ነው በእርግጠኝነት በዚህ ሌሊት በዚህ ጠዋት ከቤት ይወጣሽው እንጂ ያለ ምክንያት ከዚህ ቤት አትወጪም። አለ ይወልደ ብዙ እዚህ ቤት እስክትመጣ ድረስ ከዚህ ቤት መውጣት የለብንም። ቤትሽ ደግሞ እንደዚህ ያሳምረሽም መውጣት የለብሽም። ገባሽ? አንቺ ምንም ባህሪ ስለሌለሽ እንደዚህ መሰባበር እንደዚህ ይሁን የወረደ ባህሪ ስለሌለ እንጂ ብዙ ነገር ማድረግ እንችላለን። ቤትሽ መጣን ብዙ እስክትመጣ ድረስ ከዚህ ቤት መውጣት የለብንም። ሰምተኛ ልጁ አሁን ሌላ ቦታ አስቀምጠው ብትመጣስ? ነው አይደለም። አሁን ልጁ እኛ ብናገኘው ነው ይዘን ነበረ፣ ግን ደግሞ ቀጥታ እሷን ነው ማግኘት የምንፈልገው። ከእሷ ጋር ነው ማውራት ያለብን መጀመሪያ። ስለዚህ ከዚህ ቤት መውጣት የለብንም። ገብቶሃል አይደለ? የሆነ ሰው መምጣቱ አይቀርም፣ የሆነ ነገር መፈጠሩ አይቀርም። ወጡ ተብሎ ደግሞ ድጋሚ ሊፈጠር ይችላል። ልትመጣ ትችላለች ልጁን ይዛ ማለት ነው። ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኛ እግዚአብሔር ይመስገን አለን፣ ፈጣሪ ይመስገን። ሰላም ቤተሰቦች እንዴት ናችሁ? እኛ አለን ይመስገን። እንግዲህ ዛሬም ተመልሰን መተናል ማለት ነው። ያው ቤተሰቡን እየተፈጠረ ያለው ነገር ያው ማንደራደርበት ነገር ተነክቶብናል ማለት ነው። እንግዲህ ያንን ነገር ለማስተካከል እኛ በቻልነው ረጅም መንገዶች እየሄድን ረጅም መንገዶችን እየሞከርን ነውና አሁንም ቢሆን ሉሌ ወደ ሩታ እጅ ካልተመለሰ ሄርሜላ አብርሽ እነ ጉዜ ምናምን ሰላም ሆኖ የሚኖሩበት ነገር ምንም አይነት ነገር የለም ብዬ ነው ማስበው። ምክንያቱም በሩታ መተዋል፣ ዝም ብለናል። ሩታን የፈለጉት ነገር ሲያደርጉ የሆነ ነገር ሲናገሩ አፋቸው ሲከፍቱባት ምናምን ዝም ብለናል። አሁን ግን ይሄ ምንም የማያውቅ ጨቅላ ሕፃን ልጅ ብቻዋ ያሳደገችው ብቻዋ የወልድ ደረጃ ያደረሰችውን ልጇ ሲነጠቅባት ዝም ብለን ማየት አንፈልግም እኛምና ዛሬም በአንድ ሀሳብ መተናል ማለት ነው። እውነት ለመናገር በጣም የሚያስጠላና የሚደብር ነገር ነው እያደረጉ ያለው። ማለት አንድ አእምሮ ያለው ሰው አይነት አይደለም እየሆነ ያለው፣ አእምሮ የሌለው ሰው ነው እየሆኑብኝ ያለው። ገባችሁ? በዚህ ልክ ልጅ ከእናቷ ለመነጠል ይሁን ህፃን ልጅ ገና ጠብቶ ያልጨረሰ የእናትን ጡት ያልጠገበ ልጅ በዚህ ልክ ከእናቷ ነጥለው ምን ሊያደርጉት እንዳሰቡ አላውቅም። እኔ በጣም ግራ ይገባኝ። ቡዜ ደግሞ በዚህ ልክ የልጅ እናት ነሽ አውቃለሁ። ማለትም አንዳንዴ ልጅ ስትወልዱ እናት ስትሆኑ ይሄ ስሜቱ ይገባችኋል ብዬ አስባለሁ። ገባችሁ? ይሄ ልጃችሁ ከእናንተ ጉያ ገና የልጃችሁን ፍቅር ጠግባችሁ ሳጨርሱ ልጃችሁ ገና የእናት ጡት በሚያስፈልገው ሰዓት ከእናት ነጥሎ መውሰዱ ለምን እንዳስፈለገ ሊገባኝ አልቻለም። ቡዜ ይሄ ብልግና ነው፣ ከብልግና አላሳንሰው። ገባችሁ? አብርሃምም ይሄ አንተ ጥሩ ባል አልሆንክም፣ ግን ጥሩ አባትም መሆን ካልቻልክ ልጁ ከእናቱ ጋር እንዲሆን ለምን እንደማትፈልግ ሊገባኝ አልቻለም። ልጁንም እንደ ሩት አሳብደህ ልትለቀው ነው ወይስ ያለ ጊዜው እንዲሞት ፈልገህ ነው? ይሄ ፍቅር አይባልም። በነገራችን ላይ አባት ለልጁ የሚያስብ ከሆነ የሚጨነቅ ከሆነ የልጅ ፍቅር ምን እንደሆነ የሚረዳ ከሆነ ትክክለኛ ነገር ማድረግ መቻል አለበት ብዬ አስባለሁ። ግን እናንተ አንተም ቡዜም ዴቭም ሁላችሁም የእብደት ስራ ነው እየሰራችሁ ያላችሁት። ይሄ ከብልግና በላይ ከዛ ነጥዬ ማየት አልችልም። ገባችሁ? እኔ በጣም ስሜታዊ ማለትም በዚህ ልክ ነገሮችን እንዴት እንዳሰቡት አላውቅም። እሺ ሌሎቹ ተዋቸው። ቡዜ ልጅ ፍቅር ታውቂያለሽ፣ ልጅ አለሽ። ስለዚህ ህፃን ልጅ ከእናት መነጠል ምን ያህል ስሜት እንደሚጎዳ ሩታ እንደዛ መታ ስታለቅስ እንደዛ ስትጠይቃችሁ እንደዛ መሆኑ በራሱ በጣም ነው የሚያስጠላው። ቡዜ ይሄ በጣም የሚያስጠላና የሚደብር ነገር ነው እያደረግሻለሽ። አሁንም ቢሆን እግዚአብሔር በቃ አሁንም ቢሆን ልጁ ወደ እናቱ ወደ ሩታ መልሱ። በቃ ይሄ ነው የምንለው። አለበለዚያ ሌላ ነገር ውስጥ ነው የምንገባው። ዛሬም ራሱ በዚህ መልኩ የመጣ ነው። ምንም በቃ ሁሉም ነገር ይበቃል። ከዚህ በላይ ሁሉም ነገር ገደብ አለው አይደል? የትኛውም ነገር ገደብ ካለፈ ኦልሬዲ እናንተም ገደብ ታልፋላችሁ ማለት ነው። ስለዚህ ዛሬ ራሱ እኔና ፈረንጁ በዚህ በኩል የመጣንላችሁ የቡዜ ቤት ልዑል ያለበት ቡዜ ጋር እንደሆነ እርግጠኛ ሆነናል። ቡዜ ጋር አስቀምጠው ደብቀው እኔ ጋር የለም እያለች እንደሆነ ግልጽ የሆነ ነገር ነው። እናንተም ታውቁታላችሁ። ስለዚህ ልጁ ያለው ቡዜ ጋር ነው። አሁን ቡዜ ጋር ሄደን ልጁን እንቀበላታለን ወይ ነገር እንፈጥራለን። ከዚህ ውጪ ሌላ ምንም ምንለው ነው? መጀመሪያ እኛ ሄርሜላ ጋር ነው ምናምን ብለን አስበን ነበረ። ግን ደግሞ እዛ እያረጉ እየቀያየሩት ነው። ምክንያቱም እዛ ነው ብለን ስንሄድ ወደዚህ ወስዱታል። እንደዛ ነው ሀሳባቸውና ትናንትና ደግሞ ኤፍሬም አይታችሁት ከሆነ ሄርሜላ ቤት ገብቶ ነበረ። ልጁ እዛ አልተገኘም። ዛሬ ደግሞ በጠዋት ነው፣ አየሩም እንደምታዩት ጠዋት ነውና
ምንም ነገር ሳይፈጥሩ እዚህ ቡዜ ጋር ለመግባት ሐሳብ አለ። ምክንያቱም እዛ ኤፍሬም አጥቶታል፣ እዚህ ደግሞ ቀይረውታል ብለን ስላሰብን ዛሬ ቡዜ ቤት ድረስ መተናል ማለት ነው። ሉሌን ካላገኘን እኛ ምንም አይነት መስመር መሄድ አያቅተን። ቡዜን ማክበረናት ወይም ደግሞ የአብርሽን ታላቅ እኛም ታላቅ ስለሆነች ለማክበር እንጂ ማይገባ መስመር ወይም ደግሞ ማይኬድ መስመር ከሄደች ይሄ ቀላል ነው። ሰውን አክብራችሁት እሱ ከናቃችሁ ወይም ደግሞ ቡዜ ራሱ ስትከበር ማይገባት ሰው ሩታ አክብራታለች ወይም ደግሞ ይሄን አልማ አልተናገረቻትም የሆነ ነገርም ለማድረግ አልሞከረችም አክብራት ማለት ነውና እሷ ግን ስታከብራት እሷ የናቀቻት ነው። እኛ ዛሬ ምንድነው ሐሳባችን የቡዜ ቤት ድረስ ገብተን ሉሌ ካለ ቀጥታ ከነሱ ጋር ምንም ነገር አንፈልግም፣ ቀጥታ ይዘነው እንወጣለን ማለት ነው። ምክንያቱም ሩታ ሰላሟን እያጣች ነው። ቤት ውስጥ ምን አይነት ስሜት እንዳላት እኛ እያየን ስለሆነ ማለት ነው። ምክንያቱም ምን ያክል እንደምትወደው ምን ያክል እንደምትሳሳለት እኛ እናውቃለን። ልጁ ምን ያክል እንደምትወደው ማለት ነውና አሁንም ቢሆን ሐሳባችን ቡዜ ቤት አጠገብ ነው ያለነው። አሁን የቡዜ በር ጋር ነው ያለነውና ቀጥታ ገብተን መፍጠር ያለብን ነገር እንዳለ ፈጥረን እንወጣለን ማለት ነው አይደል? ካሊ አዎ፣ በቃ ከዚህ ምንም ማለት ማንፈልግም። አሁን ቡዜ ጋር ገብተን ልጁ የምትሰጠን ከሆነ ወይ ለሩታ የምትመልስ ከሆነ ቀዛ ትመልሳለች። ሌላ ሁላችንም ያለ ነገር ውስጥ ነው የምንገባው። ምክንያቱም በዚህ ልክ ራሱን የማያውቅ ልጅ፣ ምንም ነገር ማድረግ የማይችል ልጅ ከእናቱ ነጥላችሁ ይሄ እሺ፣ ለሩታ ባታስቡ ለልጁ አታስቡ። ሩታ ራሱ የእናትነት ፍቅር ገና የመጀመሪያ ሲሆን ስሜቱ ታውቁታላችሁ ብዬ አስባለሁ። ያን ያህል እኔ ባልረዳውም ግን በብዙ ሰዎች መረዳት እችላለሁ። ስለዚህ ይሄን ያህል ጭንቅላታችሁ ለምን እንደተደፈነ እንዴ ትላንትና አሁን ኤፍሬም ሲሄድ ሄርሜላ ጋር ካየኸው እሱ ከሄርሜላ ጋር አብርሃም እንዴት እየሆነ እንደነበር አይተሃል አይደል እንዴ? በዚህ ልክ ሩታ እዚህ ጋር ትጨነቃለች፣ እሱ ልጇን ወስዶ እዛ አሸሼ ገዳሜ ይላል። ስለዚህ አሁንም ቀጥታ ቡዜ ጋር ገብተን በስነ ስርዓት መታወራን ከሆነ ካላወራችን ግን ሌላ ነገር ነው የሚፈጠረው። ስለዚህ እሺ አሁን እንሂድ አይደል? እናውራቸው እንሂድ። ይሄ ነው ቤቷ። ቡዜ ውስጥ ነች፣ ሰምተናል። እዚህ እንዳለች አውቀናል። ቡዜ ክፈች፣ እኛ ነን። የሆነ ድምፅ አለ ውስጥ ላይ። ምን ይሆን አላውቅም፣ ግን ድምፅ አለ። ቡዜ እየሰማሽ ነው? አሁን ይሄን ልጅ ወስደሽ ምንም የምትጠቀሚው ነገር የለም። ስለዛ ልጁን ወደ እናቱ መልሺ። ሌላ ነገር ይሄንን በር ገንጥለው ሌላ ነገር ሳይፈጠር ማለት ነው። አዎ፣ በሩ እንዳይገነጠል ከፈልሽ በሩን ከፈችው። ሌላ ነገር አያስፈልግም። ቡዜ ክፈች። ውስጥ እንዳለች 100% እርግጠኛ ነኝ። ገባ መፍቻ ልፈልግ እግዚአብሔር እንደዚህ አይነት ቀልድ አንፈልግም። ይሄ የሆነ የልጅ ልጅ ጨዋታ ነው። ገባችሁ? ቡዜ እስቲ ፈረንጁ መገንጠያ የሆነ ነገር ካለ ቡዜ ከምንገነጥለው ሌላ ነገር ከምንፈጥር በሩ ከሚገነጠል ክፈችልን። ከዛ ማድረግ ያለብሽን ረስ ታደርጊያለሽ። አሁን እዚህ ጋር ምንም መደባበቅ አያስፈልግም። እንዴት እንክፈተው? ግራ ገባኝ። ተገነጠለ። የት አለች ጊዜ? የት እንደምመጣ ሰምታለች እንዴ? እንደምንመጣ ሰምታለች ወይ? ልጁን ይዛው የት ነው ሄደችው? እንደምንመጣ ሰምታለች፣ አውቃለች። የነገራት ሰው አለ? ይብላውንም ቢሆን ልጁን ሌላ ቦታ ነው ማለት ነው የደበቁት። እዚሁ እራሷ ጋር ነበር እንደምንመጣ አውቃ ነው ይዛው የሄደችው። ይሄ ግልጽ የሆነ ነገር ነው። የሚነግራት ሰው አለ ማለት ነው። ይኸውልህ ከኛ ጎን የሚነግራት ሰው አለ። ይህንን ነገር ስናስብ በእርግጠኝነት የሆነ የሚያወራት ሰው አለ እንጂ ያለ ምክንያት እንደዚህ ቤቷ መተን ቡዜ በእርግጠኝነት ቤት ነበርሽ፣ ልጁ አንቺ ጋር እንዳለ እናውቃለን።
ገባሽ? በዚህ ልክ ደግሞ ይሄ ሁሉ ነገር መስራትና ማድረግ ምንም አይጠበቅብሽም። ገባሽ? እናቴ በጣም ነው። ምንድነው ማድረግ ያለብን? እንደምንመጣ አውቃ ከቤት የወጣችው እንደምንመጣ አውቃ ነው። ገባ? የለችም እዚህ ማንም የለም። ካሬ ለአሁንም ቢሆን ቡዜ እግዚአብሔርን እንደዚህ አይነት ቀልድ አትቀልጂ። በቃ ልጁን መልሹ። ሌላ ነገር ምንም አያስፈልግም እኮ የሰው ልጅ ያለ ፍላጎቱ እናቱ እያለች እንደዚህ አይነት ቀልድ ለምንድን ነው የምትቀልጁ እንዴ? ለምንድን ነው በልጅ እንደዚህ አይነት ቀልድ ያስፈልገው? እኛ እንደምንመጣ ነው ማን እንደነገረሽ ማን እንደዚህ እንዳደረገ ማን እንዳሳውቅሽ አናውቃለን። ገባሽ? እንደዚህ አይነት ይሄ እኛ እዚህ አለች ብለን የመጣ ነው። ገባችሁ? ልጁም እዚህ እንዳለ 100% እርግጠኛ ነን። ግን ደግሞ እንደምንመጣ ማን እንደነገራት አናውቅም። እኔ ለማን ነው የምናገረው? እኔ ለማንም አልተናገርኩም። ኦልሬዲ እንደሰማሁኝ እኔ እናንተ መሄድ አለብን ብዬ ነው የመጣሁት አይደል እንዴ? ማንም ካልሰማ ልጁ እዚህ እንደሆነ ሰምተናል አይደለ? እና እሺ ማን ነግሯት አመለጠች ይባል? ማን ነግሯት ከቤት ይዛ ወጣች ይባል እንዴ? ግራ እኮ ነው የሚገባው። እሺ ምን እናድርግ? በእርግጠኝነት እኛ እንደምንመጣ አውቃ እዚሁ ሰፈር ተደብቃ ነው የሚሆነው እንጂ ያለ ምክንያት በዚህ ሰዓት የትም አትሄድም። በዚህ ጠዋት በዚህ ሌሊት እኛ ማንም በማይወጣበት ሰዓት ቤቷ የመጣ ነው የትም ትኖራለች ብለን ነው። ገባ? እሷ ደግሞ የሁሉ ነገር አውቃ ተደብቃለች። ምንድነው ማድረግ ያለብን? መፍጠር አለብን። እቺ ልጅ እንዴት ግን ብዙ ያስቻለሽ? አይ ነው እስቲ ያነት እንዴት ያስቻለሽ? ማለትም በዚህ ልክ እናት ነሽ አይደል እንዴ? አይደል? ስለዚህ እንዴት አስቻለሽ? አንድ ህፃን ልጅን ከእናቱ ነጥሎ እንደዚህ ማንከራተት። አንዴ ሄርሜላ ጋር ነው ሲባል አንቺ ጋር ነው፣ አንቺ ጋር ነው ሲባል ሄርሜላ ጋር ነው። እንደምንመጣ ደግሞ አውቀሽና ሰምተሽ ነው በእርግጠኝነት በዚህ ሌሊት በዚህ ጠዋት ከቤት የወጣሽው እንጂ ያለ ምክንያት ከዚህ ቤት አትወጪም። ካሌብ ይኸውልህ ቡዜ እዚህ ቤት እስክትመጣ ድረስ ከዚህ ቤት መውጣት የለብንም። ቤትሽ ደግሞ እንደዚህ ያሳምረሽም መውጣት የለብሽም። ገባሽ? አንቺ ምንም ባህሪ ስለሌለሽ እንደዚህ መሰባበር እንደዚህ ይሁን የወረደ ባህሪ ስለሌለ እንጂ ብዙ ነገር ማድረግ እንችላለን። ቤትሽ መጣን እንደዚህ ቲቪዎችሽን እቃዎች እንዳለ መሰባበር እንችላለን። ግን የወረደ ባህሪ የለንም። ገባሽ? በዚህ ልክ አስተሳሰባችን እየተበላሸም አይደለም። ምንድነው አሁን ፈረንጁ ምንድነው የሚሻለው? ካሌብ ይኸውልህ ቡዜ እስክትመጣ ድረስ ከዚህ ቤት መውጣት የለብንም። ሰምተኛ? ልጁ አሁን ሌላ ቦታ አስቀምጠው ብትመጣስ? ነው አይደለም። አሁን ልጁ እኛ ብናገኘው ይዘን እንሄድ ነበረ። ግን ደግሞ ቀጥታ እሷን ነው ማግኘት የምንፈልገው። ከእሷ ጋር ነው ማውራት ያለብን መጀመሪያ። ስለዛ ከዚህ ቤት መውጣት የለብንም። ገብቶሃል አይደለ? የሆነ ሰው መምጣቱ አይቀርም፣ የሆነ ነገር መፈጠሩ አይቀርም። ወጡ ተብሎ ደግሞ ድጋሚ ሊፈጠር ይችላል። ልትመጣ ትችላለች ልጁን ይዛ ማለት ነው። ስለዛ ከዚህ ቤት እኔ ካሌብ አጠቃ ቡዜ እግዚአብሔርን በጣም የሚያስጠላና የሚደብር ነገር እየተደረገ ያለው እንደዛ የልጅነት እንደዛ ስታለቅስ እንደዛ ስትሆን እንደዛ አይነት ስሜት ስታሳይ ቢያንስ ያን ስሜት መረዳት ይከብዳቸዋል። እንዴት በዚህ ልክ? ኧረ በስመ አብ። እኔ አሁን ግራ ገብቶኛል ፈረንጁ። በቃ እኔ አሁን እዚህ ቤት ቁጭ ብለን ስለጠበቅናት ትመጣለች ማለት አይደለም። እየሰማኸኝ ነው? እዚህ ስለጠበቅናት ትመጣለች ማለት አይደለም። እሷ የምትፈልገውን ነገር ነው የምታደርገው። የወንድሟን ስሜት ነው እንጂ የምታዳምጠው የልጇን ወይም ደግሞ የልጅ እናቷን ስሜት አይደለም የምታዳምጠው። ገባ? ይሄ ደግሞ በጣም የሚያስጠላና የሚደብር ነገር ነው። ከአንድ እናት የማይጠበቅ ነገር ነው። ልጅ የለሽም? አንድ እናት እንደዚህ ስትሰቃይ፣ አንድ እናት እንደዚህ ስታለቅስ ደስታ የምታገኙ እኛ ቤቷ አለች ብለን መተን ተናግሮን እዚህ ልጅ ይዛ እንደገባች አውቀን ግን ደግሞ እንደምንመጣ ሰምተን ልጅ በዚህ ልክ ማሸሸና ከቤት ይዞ መውጣቱ በጣም የሚያስጠላና የሚደብር ነገር ነው። በጣም እንደዚህ አሁን አንቺ ቤትሽ አሳምርሽ ምናምን እንደዚህ መውጣት ምናምን አይጠበቅብሽም። ገባሽ? ይሄ ራሱ ሰባብራ ነው መውጣት
እግዚአብሔር ምንም አያስፈልግም። እንደዚህ ማሸብረቅ ምንም አያስፈልግም። ይሄ ራሱ ምንም አያስፈልግም። ያው ቤትሽ እንደዚህ ያደረግነው ለምን እንደሆነ ታውቂያለሽ። የምታደርጊው ነገር ጠንቅቀሽ ስለምታውቂ፣ እየሰራሽ ያለሽው ነገር ልክ እንዳልሆነ ስለምታውቂ፣ ብንችል ሌላ ነገር ብናደርግ ደስ ይለናል። ግን ደግሞ ይኸውልህ ካሌብ፣ አሁንም ቢሆን እዚህ ጋር እኛ ማውራታችን ምንም ጥቅም የለውም። ገብቶሃል? በቃ እዚህ የምንቀመጥ ወይም ደግሞ እዚህ አኑን እያልክ ከሆነ እንውጣና ሄርሜላ ቤት መሄድ እንችላለን። ወይ ደግሞ ሄርሜላ ቤት ትናንትና ሄዷል ምንም ነገር የለም ካልክ እዚሁ እንጠብቃለን። እንደምንመጣ አውቃ ነው የወጣችው። ገባ? ስለዚህ ደግሞ ኦልሬዲ እቺ ልጅ ያለችበት የሆነበት ተመለሳ እዚህ አትመጣም። ምክንያቱም እዚህ እንዳለ ስላወቅን። ስለዚህ አሁንም ቢሆን እሷ እያደረገችና እየሰራች ያለው ነገር ልክ ስላልሆነ ዞሮ ዞሮ ለእሷን ለማሳበድ እየፈለገች ስለሆነ ማድረግ ያለብን ነገር እንድናደርግና መሄድ ያለብን ቦታ እንድንሄድ ነው የምፈልገው እንጂ አሁን እዚህ መቆየታችን ምንም ውጤት የለውም። ምንም ልጁን እያስቀመጡት ያሉ ስለዛ እዚህ ጋር የለ ሄርሜላ ቤት ነው አይደለ? እዚህ ካልተቀመጥን እዚህ ካልጠበቅናት እስክትመጣ ድረስ ሄርሜላ ጋር እንሂድ ይቻላል። የሰማኸኝ ነው አይደለ? ምንም አናደርግ ግን ቡዜ ይሄ ቤት ማለት ነው እንድታቂው ነው እንደዚህ ያዘበራረቅ ነው። ገባሽ? መተን እንደነበር ብዙ ነገር የማረጋቀሙ እንዳለ እንድታቂና እንድትረጂ ብቻ ነው። እንሂዳ